በኢየሱስ ምን በኢየሱስ መስላል? ምን ሆነሽ ነው ደግሞ እኮ ማለት ነው ያው እንዲህ ካረከው በኋላ መንሻፈፍ ምናምን የለውም። እንደገና ደግሞ አሁን ለሽንት ምናምን 10 ጊዜ አይወጣም ምናምን የራሱ ማሽን ያለው ቀዳዳ ተሰቅኛ እኔ ቂጥ አልገዛም አይገባሽም። እንዲህ ቀጥታ ካልተናገርኩ አልሆን አለ እኮ ነገሩ። አይደለም እኮ ስንት ነው? 35,000 ብር ላዝም ነው እንዴ? ጭራሽ ልታስረዳኝ ነው? አዎ እንዴ በፊት እኔ 8 ቁጥር ነበር እኮ ወገቤ ቀጭን ነው ምናምን። አሁን እርጉዝ ነኝ። ሆዴ ተለጥጧል እንደምታዩ። ሆዴ ሲወፍር ጎኔ ሲወፍር ቂጤ ጠፋ። የት ሄደ? ተወጣ ወደ ውስጥ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። እኔ በጣም ደህና ነኝ። ከነጂ ኦልሞስት በደንብ እያገገምኩ ነው። ደህና ነኝ። ትንሽ ያቺ የነኳት ፓርት እብጠቷ ምናምን ጠፍታለች። ለመንቀሳቀስ እንደሚመች በሚለው እንጂ ነገ ከነገ ወዲያ ይፈታል። እግዚአብሔር ይመስገን። ትላንትና ላይ በለቀቅነው ቪዲዮ ብዙም ደስ የሚል ነገር አልነበረም። ምክንያቱም አንዳንድ ሰው የእናንተን ደስታ የእናንተን ስኬት ሲያይ ይረብሻል መሰለኝ እና ጭራሽ ባልጠበቅኩት ሰዓት ባልጠበቅኩት ሁኔታ እንደዚህ አይነት ነገር ጭራሽ እኔ ከአይምሮዬ ጠፍቷል። ባይዘወይ እና አላውቅም ጭራሽ በዚህ ልክ አይዶን ነው ለምን ደወለ ብዬ የራሴ ማስጨነቅ ማለት አስቤበታለሁ በደንብ። ግን ስቲል በቃ የሆነ ወቅት ላይ ነበረ። ከዛ በኋላ አርፌ ያልተቀመጥኩም አፈላልጌዋለሁ። ለመጀመሪያ ጊዜ አይደለም ከአንድም ሁለቴ ነው እንደዚህ አይነት ነገር ድንገት የተሰወረው። ሰው በቃ እግዚአብሔር ስላልፈቀደው ነው ብለን ትተን የራሳችን ህይወት የጀመርን ሰዎች ነን። ግን ዛሬ ላይ አግብቼ አርግዤ መውለጃዬን በምጠባበቅበት ሰዓት ላይ በዚህ ልክ እኔ አስቡበት እኔን ይረብሸኛል ወይ ደግሞ የኔን ህይወት ለመመጥበጥ ይመጣል ብዬ በጭራሽ ማስበው ሰው አልነበረም። አብርሽም ልክ ነው እንደባል ስታስቡት አንድ ወንድ ያለበት ቤት ወንድ ብቻ ሳይሆን የሚገርም ባል ያለበት ቤት ለሚስቱ የሚያስብ የሚጨነቅ ባል ያለበት ቤት ሌሊት ላይ የሚስቱ ኤክስ ተደጋጋሚ መደወል ለምን ረበሸው ብዬ አልልም። ቁጣውም ምንም ልክ ነው። ነገር ግን እኔ ምንም ማድረግ አልችልም። በሰዓቱ እኔ አሁን እዚህ ሀገር ላይ ቢሆን ኦር ደግሞ ምናምን ተጣልታችሁ ምናምን ቢሆን እኮ ብሎክ ትደራረጋላችሁ። ስቲል ምክንያቱም አላውቅም ለምን ተነስቶ ድንገት እንደሄደና ሀገር ውስጥም ስላልነበረ ተደጋጋሚ ስልኩን ስሞክር ዝግም ምናምን ስለነበረ አይሰራም ስለነበረ በቃ ትቼዋለሁ በዛው እንጂ ያንን ቁጥር ብላክ ሊስት ውስጥ ማስገባት ከባድ ነገር ሆኖ አይደለም። ጭራሽ አይምሮዬ ላይ በቃ የለም ማለት ነውና በሰዓቱ ባሌን አናዶብኛል። ግን ልክ አይደለም። በቃ እሱ ብቻ አይደለም ከሱ በኋላም ብዙ ጠላት አለኝ። እኔ ስስቅ እናንተ የኔ መሳቅ መጫወት የኔ ደስተኛ መሆን እናንተን ሰላም የሚነሳችሁ ሰዎች አላችሁ። አይ ነው ሰው እባካችሁ በሰው ደስታ አትሊስት መደሰት ካልቻላችሁ በቃ ተው፣ የራሳችን ህይወት እንኖርበት። እኔ እኮ አንዲት ኮሜንት ደስ የምትል እህቴ ኮሜንት ሰጥታለች አያየሁትና አክቹዋሊ የሁላችንም ኮሜንት ያየሁ ግን በዚህ ሰዓት ማለት አንዲት ባለትዳር ነፍሰ ጡር ልትወልድ ጥቂት ቀናቶችን የምትቀራረብ ሴት ነች ሰሊና ማለት። ስለዚህ እባክህን ከህይወቷ ላይ ውጣ፣ አትረብሻት የሚል ኮሜንት አይቻለሁና እውነትሽ ነው። ምናልባት ሶሻል ሚዲያ አይም ልል አልችልም። ምክንያቱም ያኔም የመጣው እንደዚህ የውሸት ነፍሰ ጡር ነኝ ያልኩበት ሰዓት ነበር። አሁን ግን ሪል ነው፣ ሪል ህይወት ነው ያለው። እንግዲህ ለዛውም አንዴ ጉበት የሆነ ነገር ሆነ ሲባል አንዴውን ነገር በስመ አብ ብቻ በሰላም ይለፍ እና እናትነት ቀላል አይደለም። የምታልፉት ፕሮሰስ ነው ለካ
ካለፈ በኋላ እንዲህ ዋጋ ከፍዬ ምናምን የምትሉትና ተመስገን እግዚአብሔር ይመስገን። እኔ እንደውም በጣም ደህና ነኝ። የሆነ ሰዓት ላይ ትንሽ ያመኝ ነበር ምናምን በቃ ከዛ በኋላ እግዚአብሔር ነገሮችን አስተካክሎ በደስታ እየኖርኩ ያለሁበት ሰዓት ነው ያለሁት። በጣም ደስ የሚል የሚከበር የሚወደድ ባል ነው ያለኝ እና እባካችሁ እሱን አታበሳጩብኝ፣ አታናዱብኝ። ፋሚሊዎችም ደግሞ አረጋኩት ባለቤቴን ልክ አይደለም ልክ ነው። እንደ ወንድ ስታስቡ እሱ ያለበት ቤት የበፊት ኤክስ ሲደውል ምንም ነገር ለምን ተሰማህ ማለት ከባድ ነው በሰዓቱ። ግን ደግሞ አሁን ስታወሩ ስትነጋገሩ ምናምን ይፈታል። ባይዘው እንደዚህ የምታሴሩ ሰዎች ትንሽ ነገር አግኝታችሁ ትላንት ተቆጣ ብላችሁ ምናምን ብዙ ነገር ብታሴሩ ይፈታል በሰዓቱ። ትንሽ ደቂቃ አለመግባባት ሊፈጠር ይችል ይሆናል እንጂ ይሄን ያህል ስር የሚሰድ ነገር ገብቶ እኛን የሚረብሽ የሚበጠብጥ ሰላም የሚነሳ ነገር በዚህ ልክ አይሆንም። በመነጋገር የሚያምን ባል ነው ያለኝ። ግን በቃ እረፉ በእናታችሁ፣ ተደስቼ ሊኖርበት። እኔስ አሁን የመጣሁት ዛሬ እሑድ ነው። እርግጠኛ የቪዲዮ የሚለቀቀው ነገር ነው። አብርሽ በጣም ደስ ብሎታል። ሰሞኑን እንዳያችሁት ነው የአርሰናል ቀንደኛ ደጋፊ ነው። ዛሬ ዋንጫ በልተዋል። በቃ ደስ ብሎት ነው ያለው ሰው። ስክሮል ያደረኩ ቅድም ቲክታክ ሳይ ምን ባይጠሩ ነው አርቲፊሻል መቀመጫ ምናምን የሚሸጥ ማለት ነው። ሰው ስክት ብዬ ገዛልኝ። አሁን ሰውነት ተበላሽቷል። ወልጄ ስነሳ ያው በስፖርትም በምንም ይስተካከላል። ያው ከዚህ በፊት ኖርማሊ ሰውነቴን ታውቁታላችሁ። ትንሽ ወገቤ ተቀናለ ምናምን ነበር። ሰው ቀጣይ እግዚአብሔር ቢፈቅድ ከወለድኩኝ በኋላ እኔም ስፖርተኛ ነኝ፣ አብሽም ስፖርተኛ ነው። በስፖርት ቢስተካከል ይመስለኛል እንደ እግዚአብሔር ፍቃድ። አሁን ግን በቃ ገዛልኝ ብዬ ስክትላል ውስጥ የሚለው ነገር ሳሎን እያየ ያርሰናል ኳስ ጨዋታ አይቶ ተደስቶ መጥቶ ስቲል ቲቪ ላይ ያስወጣልና ለጥራውና እስቲ ያሳየችው የሚለኝ ነገር ሰማል። አባቴ አላለቀም እንዴ? አላለቀም? ዛሬም አንተኛም እንዴ? እስቲ ና ምንም አባቴ ነው ቪዲዮ እየሰራሁኝ ነው እና ትላንትና አንደኛ አንተ ምንም ትንሽ ተበሳጭተን ስለነበረ ቤተሰቦቻችን ተው እንዲያርፉ እያሉ ነበር። ሰው ተጨንቀዋል። ጀስት ሰላም መሆናችንን እንዲያዩ ነው። አይ ጠላት ይድብን ይበል ጠላት ይውላል እና ሰላም ነን። እንግዲህ ነገሮች በሂደት ይስተካከላሉ ብለን ተስፋ እናደርጋለን። ትናንትና ስሜት አይሆንም ነበር። ለዛ ነው ያው በድጋሚ እንኳን ደስ አለ። ዛሬ ደስታ ቀን ነው። በጣም ደስ በቃ ሌላ ታሪክ ውስጥ ማለት ነው። አንተኛም እንደ ዛሬም ቆይ እንዴት እዛን ቀን እንደዛ ነጋ እንተኛለን። በቃ እንተኛለን። ደስታው ያዝ ተደርጎ በቅጡ ሲሆን ነው። እሺ ያ የደስ እኔ እንግዲህ አርሰናል ደጋፊ ነው። የደስ ብዬ የሆነ ነገር ነበር ጠጣሽ። በጣም ደስ ስላለህ ምን ነገር ፈለግኩ እንድትገዛልኝ? እኔ ደስ ስላለኝ እሱ እሺ በል የላይኛው። አሜን። ሁላችንንም ይበላል። አሜን። አሁን ወደ ገደለው እኔ በስ የሚያሰኘኝ ነገር ከሆነ ምንም ነገር ቢሆን ትገዛልኛለህ? ምንም ነገር ማለት እኔ የሚያስደስተኝ ነገር ከሆነ ምን ችግር አለ? አዎ በዛ ላይ አምሮኝ ሊሆን ይችላል አይታወቅም። ግን አሁን አይደለም ነገ ምናምን ይደርሳል። በዚህ ላይ አይደለም ወይ ደክሟል። በቃ እንገኛለን እንስማማና
ይህንን ነገር እንድትገዛልኝ ፈልጌ ፊቴ የተቀባሁት መድኃኒቱ የብጉሩ ተለቀለኩት እኮ ይኸውልህ አባት ጭራሽ ልታስረዳኝ ነው? አዎ እንዴ በፊት እኔ 8 ቁጥር ነበርኩ። ወገቤ ቀጭን ነው ምናምን። አሁን እርጉዝ ነኝ። ሆዴ ተለጥጧል እንደምታየው። ሆዴ ሲወፍር፣ ጎኔ ሲወፍር፣ ሄዴ ጠፋ። የት ሄደ? ታወጣ ወደ ውስጥ። ስለዚህ ይህንን ግዛልኝና አርካው። ኢየሱስ ምን ነው ኢየሱስ መስላል? ምን ሆነሽ ነው? ደግሞ እኮ ማለት ነው ያው እንዲህ ካረከው በኋላ መንሻፈፍ ምናምን የለውም። እንደገና ደግሞ አሁን ለሽንት ምናምን 10 ጊዜ አይወጣም ምናምን። የራሱ መሽኝ ያለው ቀዳዳ ተሰቅኛ ይወደል እኮ ነው። ቀዳዳ አለው እንደዚህ አውልቀኸው አይደለም። ስለዚህ በቃ እንደዛ ከፈለክ እንደዛ አርጌው ምናምን ከማራ እንደዛ አርጌው ተኛለሁ። ጭራሽ እንዴ አሻንጉሊት አጥፊል ተኛለሁ እንዴ? ለምን አንድ ሙሉ ዲስፕሌይ አሻንጉሊት ለብሹ አንተ ደስ ካለ እኮ ነው። ይሄ ቆይ አባይ በፊት ዳሌ እንደዚህ ነበር። ከበፊቱ እኮ ጭራሽ ወፍር ያለው እኮ አሁን እኔ ግን አሁን እርግዝና አለ። ከወለድሽም በኋላ ለኔ ሞላ ያው አዲስ ነሽ ለኔ አባይ ጎኔ ሞላ እርግዝና ምንም አርቲፊሻል ነገር ይሄ አሁን እንደዚህ ዳሌ ሲጨመርላት ይሄ ወገቤ ወደ ውስጥ የገባ ይመስላል። ምንም አርቲፊሻል ነገር መደባብ ማድረግ ምናምን አያስፈልግም። ለኔ ሁሌም ያው ነሽ። ለኔ ሁሌ አዲስ ነሽ። ለኔ ሁሌ ቆንጆ ነሽ። እንደዚህ ሆኜና ያኔ 8 ቁጥር ያለው አንድ ነው ይመለሳል እኮ ይመለሳል። እስከዛ እኮ ነው እስከዛ ምን ነው እስከዛ ነው እስከወልድ ድረስ እንደዚህ አሁን ሼፕ ቀሚሶች ምናምን ካረክ ልጨርሰው ሄጄ ምን ነው ልትጨርሰው? ቲቪውንም አላጠፋሁትም። እሺ ታጠፋዋለህ። እሺ ግዛልኝ አባ ምን አለበት? እኔን ካስደሰተኝ ደግሞ እኮ አርጌው ስታየው ደግሞ እኮ ምንም ደግሞ የተፈጥሮ ነው የሚመስለው። ስፖንጅ እኮ አይደለም። ቤተሰብ ቆይ እዩትማ እዩት ቪዲዮ ያምራል። ቆንጆ ነው። ቆንጆ ነው። ሰውነት ነው የሚመስለው። ከፕላስቲክ ነው የተሰራው ምናምን ሰውነት በቃ ልጥፍ ብሎ አንተን አይደል አታውቅ ወይኔ ኮሚክ ወጥቶሻል። ጎበዝ ምንም ኮሚክ ምናምን ብለህ እንትን ልትል ነው እንዴ? ኬት ገዙልኝ። ኧረ ክፈታና ይቅርታ ለቃላት አጠቃቀሚ። ወይ ጉድ! ሰው እንዴት ያለውን ነገር አመስግኖ መኖር እያለ እንደገና ይከስተራል። እንዲያረብ ምን ሆነሽ ነው? እኔ የለኝም መቻልኩኝ አለኝ እኮ ግን አሁን እርጉዝ ስለሆንኩኝ ወገቤ ሞላ እና እንትን አለ። አሁን ያኛው ወደ ጉድ ሲጫና ከዛ ስትወልጂ ደግሞ ሶልድ ስፖርት እሰራለሁ። ከዛ ደግሞ ኩርሲ ደግሞ ትገዛልኛለህ። ሆዴን እንደዚህ ጥፍንግ አድርጎኝ እሺ ጥፍንግ እንደዚህ ቦርጭ መሰብሰቢያ ያለ አይደል ከወሊድ በኋላ እሱ ትገዛልኛለህ። እናትሽ መቀነታለን ያልገዛም አላልኩም እኔ በወሊድ በምናምን እንደዚህ አንቺ በጤናሽ ጉዳይ ችግር የለብኝም። ግን አሁን እንደዚህ አርቲፊሻል መቀመጫ እንትን እናም ደግሞ እዛ እንዴት ልትይሽ ደግሞ ቀዳዳ ልሽከናለሽ? አኔ ማታስቀኝ አረሳስታልኩ እንደለተል ነው። አረቴን አልተወን ግዛልኝ እንደኔ ይፈልገው እኔ ካስተስተኝ ምን ችግር አለው? ደግሞ ዛሬ የደስታ ቀን ነው። በደስታ ቀን ደግሞ እንዴ አይባል አይደል? የደስታ ቀን ሊሆን ይችላልሽበት ለምን መቀመጫ ግዛልኝ ያልሽ አታፍሪ። አንድ ሲያምርብኝ ደስ ይላል እንዴ እንደዚህ አማሌ ራስሽ እንዲሁ ተወኪኛለሽ።
ኤክስትራ ነገር ላለመግዛት ነው አይደለ? እንደዚህ ነው አይደለ? ወንዶች አሁን ምናምን እንደዚህ ነገር ላለመግዛት ተፈጥሮሽ ነው የሚመቸኝ ትላላችሁ። እሱ ሌላ ጉዳይ ነው። ምን እኮ እሺ ግዛልኝ አባን ይፈልጌ ነው። ቆይ እስኪ እንደው አልገዛም ግን እንደው አልገዛም አይደለም በቃ ግዛልኝ እሺ ብለሃል እኮ መጀመሪያ። ስንት ነው ብሩ? እኮ መጀመሪያ እንስማማ እሺ ካልክ በኋላ ነው ማለት ብዙ ወጣ አይደለም እኮ ስንት ነው? 35,000 ብር ሊያዝብ ነው እንዴ? ሙሉ አልሳኩም እኮ እኔ ለደህና ነገር ምንም ይወጣል። አንቺ ለሚወጣው ነገር እኔ ለብር እንትን ምን አይነት ሰው አይደለም ታውቂያለሽ። የሆነ ነገር ላመንኩበት ነገር አደርጋለሁ። ግን እንደዚህ 30 ምናምን ሺህ ብር ምን ነው? አሪፍ ነው እኮ ኦሪጂናሉ ነው ፌክ አይደለም። ይሄ የሚንሻፈፈው የሚንጋደደው አይደለም። ኧረ ለምን አይጣመም? ልጥፍ ነው ቦታ ነው ልጥፍ እንዴ? ምን ሱቅ ነው እንዴ? ልጥፍ ይላል የምትይው ግድግዳ ላይ የሚሰሩ ሱቆች ልጥፍ ይላል። አሁን አታስቀኝ፣ ምንም አታስቀኝ። እንደዚህ ብለህ እንትን ልትል ነው አይደለ? 35,000 ብር 35,000 ብር የሚቀንስ እኮ አለ። 18,000 ብር 20,000 ብር ነው የሚሸጥ አለ። እነሱ ጨርቅ ናቸው፣ ስፖንጅ ነው ይጣመማል ምናምን። ሻንስ ይሰብራል፣ ይጣመማል። ሰውዬው ሴትዮዋ እየሄደች ነው እየመጣች ነው የምትሉት ሲጣመም። ኧረ 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 ኢየሱስ ቅሪበልሽ ክፋታና እኔ አልገዛም። 30,000 ብር ስለሆነ ነው ማገዛት አይደለም። እኔ እንዴ ታውቂኛለሽ፣ ላመንኩበት ነገር ላንቺ እኔ አመንኩበት። በቃ እኔ ላመንኩበት ነገር ላንቺ ለሚሆን ነገር ከሆነ ምንም ማውጣለሽ ችግር የለብኝ። ይሆነኛል። አሪፍ ነው። ትወደዋለህ ታረገው። ቆንጆ እርጉዝ ቀሚስ እገዛልሻለሁ፣ እገዛልሻለሁ። ከዛ ቆንጆ የሚመችሽ ጫማ፣ ኮምፎርታብል ጫማ እገዛልሻለሁ ለእርግዝናሽ። እና በቃ ፀጉርሽ ትሰሪያለሽ። አሁንም ቆንጆ ነሽ፣ ወደፊትም ቆንጆ ትሆኛለሽ። ጤና ሰላም ይስጣል፣ ሀገራችንን ሰላም ያርግልን። መቀመጫ ግን ያልገዛም እንደ ሽማግሌ ትመርቃለህ እንደ መጀመሪያ። አሁን ለምን ደማገዛለህ? ለምን ደማገዛለህ? እኔ አላደርገውም። ለምን? ኧረ ዞር ምን ችግር አለው? ይሄ ውግዘት ነው። ቢያምርብኝ እኮ ላንተ እኮ ነው። ምኑ ሲያምርብኝ እንደዚህ ቂጤ ምናምን። አሁን ምንድን የሚያምርብሻል? እግዚአብሔር ይመስገን። በተረፈ አትቀልጂ። አልቀለድኩም። አይ እንቅልፌ ነው መጣሽ እኮ እሱ እንትን እያየሁ ነበር አይደል? እና አልገዛም ማለት አትቀልጂ። ወደዛ ጉድ ነው። አባ እኔ ግን እንደዚህ ግዛልኝ ብዬ አስቸግር ያውቃሉ እንዴ? ምን ነው አምሮኝ ቢሆን ጭራሽ እንዲህ እያደረግሽው ልታመጪው እንዲህ እያለ ሰው የሌለበት ነገር ምን ያደርግልሻል? የምን ሰው እንዴ ሊገባበት የለ እንዴ? አሬ ከሪበልሽ ተይ። ማንም ሰው ባለው ነው። ቀጭንም ትሁን ወፍራምም ትሁን መካከለኛም ትሁን 8 ቁጥርም ሆነች 1 ቁጥርም ሆነች ያ ያላትን ነገር አክብራ ከያዘች በቂ ነው። ሌላ እንደዚህ ቀጣጥሎ እንዴ አርጌተኛ ነው ጭራሽ። አንቺ ደግሞ እንደው አንተ ከተመቸህ ነው ምኑ እንዴ? እኔ አልተመቸኝም አልኩ። ሊድ ከቤተሰብ ጋር ከእናንተ ጋር ትጫወት፣ እሷ ምከሯት። እሺ ብሩን ትራንስፈር ለምን ለመቀመጫ አትቀልጂ። ሌላ ኢምፖርታንት ነገር የሚያስፈልግሽ ነገር ካለ ችግር የለም። ያስፈልግ ለኔ ኢምፖርታንት ነው። ለኔ አይደለማ። እኔ ያላመንኩበትም መቼም አታደርጊም። ለኔ ነው። ትወደዋለህ ደግሞ ሳደርገው። ኧረ ተይ ተይ፣ እዛው ትወደዋለህ። ምን ነው
ሳረገው ስላላየህ ነው። ኧረ ተይ ወደዛ፣ እንደዚህ አይነት ቀልድ የለም። እሺ አሁን ትራንስፈር ታደርግልኝ አታደርግልኝ? እኔ ለቂጥ ማለት ለመቀመንት ለአርቲፊሻል ነገር ነው አብራለሁ። እናገዛልኝ አሁን ቀጣይ እግዚአብሔር ፈቅድ የነፍሰ ጡር ነው ፎቶ ስንነሳ እሱን አድርጌ ምናምን ያን ፎቶ ታሞሻሸረዋለች እሱ አድርጌ ምናምን በጌታ በኢየሱስ ለገንትና አልመስል ሲለኝ ነው ነገር አልመስል ሲለኝ እናቴ እንጂ ተጫዋች ቀለኝ እና ተፈኝ ያልክ ነው ትራንስፈር አድርግልኝ እና ኦርደር ላድርግ። ዛሬ ከፍዬ ካደርኩኝ እሱን በልቼ ጥርሴን ያሳመመኝ ጥርሴን አመመኝ። አንተ ብላለህ። እና ዛሬ ከፍዬ ልዳንና ነገ ይመጣልኛል። ኧረ በእውነት አይሆንም። እሺ በራሴ ልግዛ። እኔ እኮ ለሌላ ምን አይሆንም። በቃ ተይ በእናትሽ ማን ነገር ልበሽ ጠቅም ወደዛ ያሰናል ማለት ያለብሰኝ። ኧረ አባ ግን ተው። እኔ ቂጥ አልገዛም። አይገባሽም? እንዲህ ቀጥታ ካልተናገርኩ አልሆን አለ እኮ ነገሩ። በጌታ በኢየሱስ እንግዲህ አልገዛም ተብያለሁ። እንዳደረጋችሁ ተስፋ አደርጋለሁ። እንደው ካልፋታው በሌላ ቂጥ አልገዛም ብሏል። ቤተሰቦች እንግዲህ በሌላ አዝናኝ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩ። ባይ ባይ።